attacks on the country. CENTCOM says the service member died attempting a controlled detonation of an Iranian drone from those strikes. ኢራን የአሜሪካ ወታደሮችን ማሰረድ ጀመረች። ትራምፕ ትዕዛዝ ሰጡ። አብዮታዊ ዘቡ አሜሪካንን እያደማ ነው። የአሜሪካ የቁርጥ ቀን ልጆች በኢራን ጦር እየተለቀሙ ይገኛል። የአሜሪካ ወታደሮች በኢራቅ ምድር ስለመገደላቸው ዶናልድ ትራምፕ ራሳቸው አምነዋል። ፕሬዝዳንቱ ከዓለም ዋንጫ ፍጻሜ በኋላ ወደ ዋሽንግተን ሲመለሱ ዛሬ ማታ በጠንካራ ሁኔታ ደብድበናቸዋል፣ ይህ ምናልባትም ለሶስቱ ጀግኖቻችን ክብር ስንል አድርገናል ሲሉ ተናግረዋል። የባህረ ሰላጤው ሀገራትም ኢራን ምት መቋቋም ተስኗቸዋል። ነገሩ ወዳልሆነ አቅጣጫ እየተመመ ነው። ኢራንና አሜሪካ ለተከታታይ 8 ቀናት የተኩስ ልውውጥ ማድረጋቸውን ቀጥለዋል። ባለፉት ቀናት ሁለቱ ወገኖች መሰረተ ልማት ላይ ባደረሱት ጥቃትም አንዳቸው ሌላኛቸውን ሲከሱ ቆይተዋል። ዋሽንግተን በኢራን ወደቦች ላይ እገዳ ስትጥል ቴህራን የሆርሙዝ ሰላጤን ድርቅም አድርጋ ዘግተዋለች። ኢራን በባህረ ሰላጤ በሚገኙ የአሜሪካ የጦር ሰፈሮች ላይ የምታደርሰውን ጥቃት ቀጥላለች። የአሜሪካ ጦር እንዳለው በኢራን ላይ እየወሰደ ያለውን እርምጃ አገሪቱ የንግድ መርከቦች ላይ ጥቃት የምታደርስበትን አቅም ለማዳከም ያለመ ነው ብሏል። ኢራን በዮርዳኖስ ባደረሰችው ጥቃት 2 የአሜሪካ ወታደሮች ሲገደሉ አንድ ወታደር የደረሰበት እንዳልታወቀ መገለጹ ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የወታደሮቻችን ደም በከንቱ ፈሶ አይቀርም በማለትም ኃይላቸውን መጠቀም ጀምረዋል። በርካታ የአሜሪካ የጦር አውሮፕላኖች ወደ መካከለኛው ምስራቅ በመጓዝ ላይ መሆናቸውም ተሰምቷል። ከፍተኛ ቁጥር ያላቸው የጦር አውሮፕላኖች በአውሮፓ በኩል አድርገው ወደ መካከለኛው ምስራቅ በመጓዝ ላይ ስለመገኘታቸውም ተዘግቧል። ይህ በስፋት እየታየ ያለ የጦር ሰራዊት እንቅስቃሴ በአካባቢው ሰፊ ግጭት ሊቀሰቀስ ይችላል የሚል ስጋትም ደቅኗል። በኢራቅም ብቻ ሳይሆን በሀገር ዮርዳኖስ ተጨማሪ የአሜሪካ ወታደሮች መሞታቸውም ተነግሯል። በአካባቢው እየተባባሰ የመጣውን ውጥረት ተከትሎም በዮርዳኖስና በኢራቅ ተጨማሪ የአሜሪካ ወታደሮች መሞታቸውን ብለውም መጎዳታቸውን የአሜሪካ ባለስልጣናት ይፋ አድርገዋል። የአሜሪካ ጦር መላ ኢራንን እያገላበጠ ቢደበድብም ቴህራን ገና አሁን እርምጃ አልሰጠችም። ዶናልድ ትራምፕ የኢራን የኒውክሌር ጣቢያ እንዲመታ ባዘዙት መሰረትም ጦሩ ማጥቃት እንደጀመረ እየተሰማ ይገኛል። ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን፣ እየተከታተለ የመጣውን የኢራንና አሜሪካ ጦርነት የፔንታጎን ጦር ሰራዊት እየቀጠፈ ይገኛል። እንዲሁም የመካከለኛ ምስራቅ ፍዳና መከራ የትራምፕ ትዕዛዝ በስፋት እንዳስሳለን። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። የአሜሪካ ወታደሮች መገደልና የኢራን ጥቃት መበርታት። Did Iran's latest wave of strikes really destroy 20 US military hangars inside Jordan and leave dozens of American soldiers dead? የኢራን አብዮታዊ ዘብ የአሜሪካንን ተከታታይ ጥቃት ተከትሎ የህልውና ጦርነት ውስጥ መግባቱን ባለፈው ሳምንት ማሳወቁ ይታወሳል። በዚህም በቀጠናው ሀገራት ውስጥ ሰፍረው በሚገኙ የአሜሪካ ወታደሮችን እያደነ መግደሉን ተያይዞታል ነው የተባለው። ያ ብቻ አይደለም፣ ለምሰነዝረው መቅሰፍታዊ ጥቃት ራሳችሁን አዘጋጅታችሁ ጠብቁ በማለትም የባህረ ሰላጤውን ሀገራት ያስጠነቀቀችው ፋርሳይቱ ሀገር እንደፎከረችው የቀጠናውን ሀገራት እየቆላቻቸው ይገኛል። የአሜሪካ ማዕከላዊ ሴንትኮም እንዳስታወቀው በዮርዳኖስ በሚገኘው የአሜሪካ ወታደራዊ ጣቢያ ላይ ከተፈጸመ የድሮንና የሚሳኤል ጥቃት በኋላ የጠፋ ወታደር ለመፈለግ በተደረገ ፍለጋ ያልተለዩ ሰብአዊ የአካል ቅሪቶች ተገኝተዋል ሲል ተደምጧል። የተገኙት አካላት የማን እንደሆኑ ለማረጋገጥ የፎረንሲክ ምርመራ እየተደረገ እንደሚገኝም ጦሩ አስታውቋል። በሌላ በኩል በሰሜን ኢራቅ በተከሰተው ተመሳሳይ አደጋም የወደቀችው ኢራን ድሮን ያልፈነዳ ፈንጅ ለማስወገድ ሲሞክር የነበረን አንድ አሜሪካን ወታደር ሲገደል፣ ሌላ ሁለተኛ ወታደር ደግሞ ከባድ ጉዳት አስተናግዷል የተባለው። በአካባቢው ያሉ የአሜሪካ ወታደራዊ ጣቢያዎች ላይ የሚፈጸም ጥቃቶች እየጨመሩ መምጣታቸውን ተከትሎም አሜሪካ በአካባቢው ያላትን ወታደራዊ ዝግጅትና የጦር አውሮፕላን እንቅስቃሴ እያጠናከረች ስለመሆኗ ይነገራል። የአሜሪካ ማዕከላዊ ዕዝ እንደገለጸው ወታደሩ የተገደለው ተመቶ የወደቀ ኢራን ድሮን ለማፈንዳት በተደረገ ሙከራ ወቅት ነው ሲል ተደምጧል። ሌሎች በርካታ የአሜሪካ ወታደሮች የአካል ጉዳት እንደደረሰባቸውም ተገልጿል። የኢራን እስላማዊ አብዮታዊ ዘብ በዮርዳኖስ ላደረሰው ጥቃት በጽኑ እንደሚቀጣ አክሏል። እስካሁን ድረስ የተገደሉ የአሜሪካ ወታደሮች ቁጥር 17 ስለመድረሱም መረጃዎች አመላክተዋል። በባህረ ሰላጤው ላይ የቀጠለው ጥቃት አሜሪካ በኢራን ላይ ለተከታታይ 9 ቀናት ጥቃት መፈጸሟን ካሳወቀች በኋላ የኢራን አብዮታዊ ዘብ በኩዌትና በባህሬን ውስጥ የሚገኙ የአሜሪካ ወታደራዊ ኢላማዎችን መምታቱን አስታውቋል። ዘቡ ባወጣው መግለጫው በአሜሪካ ሰራዊት ይዞታ ላይ በፈጸመው የአጸፋ የድሮን ጥቃት የቅድሚያ ማስጠንቀቂያ የራዳር ስርዓትን ጨምሮም የተለያዩ ኢላማዎችን ማጥቃቱንና የጠላት የራዳር ስርዓትን ሙሉ በሙሉ ማውደሙን ገልጿል። ጦሩ ጨምሮም እዚያው ኩዌት ውስጥ አሊ አልሳሌም ጦር ሰፈር ላይ በተፈጸመ ሌላ ጥቃት የድሮን መጠለያና ወታደራዊ ቁሳቁሶችን ኢላማ ማድረጉን አመላክቷል።
ኢራን በአካባቢው ሀገራት ውስጥ ያሉ አሜሪካ ወታደራዊ ተቋማትን ኢላማ በማድረግ ጥቃት መፈጸሟን የሚያመላክቱ መረጃዎችም እየወጡ ይገኛል። ከዚሁ ጋር ተያይዞም ኩዌትና ባህሬን ለነዋሪዎቻቸው ማስጠንቀቂያን አውጥተዋል። የባህሬን የሀገር ውስጥ ጉዳይ ሚኒስትር እየተፈጸመ ካለው ጥቃት አንጻር ህዝቡ ተረጋግቶ በአቅራቢያ ወደሚገኝ የጥቃት መከላከያ ቦታ እንዲሸሸግ ጥሪውን አቅርቧል። የኩዌት ጦር ሰራዊትም ከኢራን በኩል የሚፈጸሙ የድሮን ጥቃቶችን ለማክሸፍ ጥረት እያደረገ እንደሚገኝ አስታውቋል። በአገሪቱ ውስጥ ከባድ የፍንዳታ ድምፅ እየተሰሙ ያሉትም ጥቃቱን ለማክሸፍ በሚወሰድ እርምጃ ምክንያት መሆኑን ለህዝቡ አሳውቋል። መልሶ ካገረሸ ሳምንት ባለፈው የአሜሪካና ኢራን ጦርነት አሜሪካ በተከታታይ ዙር በኢራን ውስጥ የሚገኙ ኢላማዎችን መምታቷን ስታሳውቅ፣ ኢራን ደግሞ በምላሹ በኩዌትና በባህሬን የሚገኙ የአሜሪካ ይዞታዎችን ማጥቃቷን ቀጥላለች። የአሜሪካ ጦር ሰራዊት ማዕከላዊ ዕዝ ሌሊት ላይ 9ኛ ዙር ጥቃት መፈጸሙን የገለጸ ሲሆን የኢራን መገናኛ ብዙሃን ደግሞ በርካታ የአገሪቱ ክፍሎች ውስጥ ፍንዳታ መሰማታቸውን ዘግበዋል። የኩዌት የመከላከያ ኃይል ከኢራን የተሰነዘሩ ጠላት የሆኑ የድሮን ጥቃቶችን እየመከተና እያከሸፈ መሆኑን የዚሁ የባሕረ ሰላጤው ጦር ኃይል አስታውቋል። የኩዌት የጦር ኃይል በይፋ በኤክስ ማህበራዊ ገጹ ባወጣው መግለጫው የጦሩ ጠቅላይ መምሪያ እንደሚያሳስበው በአገሪቱ የሚሰሙ ማናቸውም የፍንዳታ ድምጾች የአየር መከላከያ ስርዓቶች የጠላትን ጥቃት በመጥለፍ ማለትም በማክሸፍ የመጡ ውጤቶች ናቸው ሲል ገልጿል። ይህ በእንዲህ እንዳለ የኢራን እስላማዊ ቤታዊ ዘብ ጠባቂ ጦር በሰጠው መግለጫ በኩዌት የሚገኙ የአሜሪካ ወታደራዊ ኢላማዎች መመታታቸውን አስታውቋል። የኢራን ብሔራዊ የዜና ወኪል እንደዘገበው የአሜሪካ የቅድመ ማስጠንቀቂያ ራዳር ስርዓት ሙሉ በሙሉ መውደሙን የቤታዊ ጠባቂ ጦሩ ገልጿል። የቤታዊ ጠባቂ ጦሩ በመግለጫው የኢራን ኃይሎች በሰነዘሩት የድሮን ጥቃት የአሜሪካ የቅድመ ማስጠንቀቂያ ራዳር ስርዓት ሙሉ በሙሉ መውደሙን አስታውቋል። በተጨማሪ ጥቃትም በአልሳሌም አየር ጣቢያ ላይ የሚገኙ የአሜሪካ መሳሪያዎችና የአውሮፕላን መለዋወጫ መጋዘን እንዲሁም የሚኪው ድሮን ማቆሚያ ሼድ የተመቱ ሲሆን በዚህም በርካታ ድሮኖች ላይ እሳት መለኮስ አስነስቷል ሲል ተደምጧል። ይህ በእንዲህ እንዳለ በባህሬን መዲና ማናማ የአየር መከላከያ ማስጠንቀቂያ ሳይረን በመጮህ ላይ እንዳለና ተከታታይ ፍንዳታ ድምጾች መሰማታቸውን በስፍራው የሚገኙ የኤፍቢ ጋዜጠኞች ዘግበዋል። የአስደንጋጭ ክስተቱን ተከትሎም የዚህ የባሕረ ሰላጤው ሀገራት የሀገር ውስጥ ጉዳይ ሚኒስትር በይፋዊ ገጹ ባወጣው አስቸኳይ መግለጫው የአየር ጥቃት ማስጠንቀቂያ ሳይረን ተደውሏል። በመሆኑም ዜጎችና በአገሪቱ የሚኖሩ የውጭ ሀገር ተወላጆች በሙሉ መረጋጋት በመጠበቅ አቅራቢያቸው ወደሚገኝ አስተማማኝና ደህንነቱ የተጠበቀ መጠለያ ስፍራ እንዲያቅኑ እናሳስባለን ሲል አስታውቋል። እየተባባሰ በመጣው ቀጠናዊ ግጭት ምክንያት የተሰነዘሩት እነዚህ ጥቃቶች ለአሜሪካ ወታደራዊ እንቅስቃሴዎች ድጋፍ ሲሰጡ የነበሩ ስትራቴጂካዊ ቦታዎች ቀጥታ ኢላማ ማድረጋቸውን የሚያሳዩ ሲሆን ይህም በቀጠናው ግጭቱ ወደ ላቀ ደረጃ መሸጋገሩን የሚያመላክት ነው መባሉ ተገልጿል። እስካሁን በወጡ ዘገባዎች መሰረት በደረሰው ጉዳት ወይም በሰው ላይ ስለደረሰው አደጋ ይፋ የሆነ ዝርዝር መረጃ የሌለ ሲሆን የሚመለከታቸው ባለስልጣናትም ይፋዊ መግለጫ አልሰጡም። ጥቃቶቹ በተጨባጭ ከተረጋገጡ በባሕረ ሰላጤው ቀጠና ያለውን ደህንነት ከመቼውም ጊዜ በላይ አደጋ ላይ የሚጥሉ ከመሆኑም አልፎ ለአሜሪካ ኃይሎችና ለቀጠናው አጋር ሀገራት ከፍተኛ የደህንነት ስጋት እንደሚፈጥሩም የፖለቲካ ተንታኞች በመግለጽ ላይ ናቸው። የኢራን ማስጠንቀቂያ አዲስ የጦር ቴክኖሎጂ። አሜሪካ የኢራን ምት ለመመከት ስትል ያለሌላ አቅሟን ለመጠቀም እያዘጋጀች ስለመሆኗ በመነገር ላይ ይገኛል። ይህም የጦር አውሮፕላኖችን ወደ ቀጠናው በማስጠጋት በኢራን ላይ የበላይነት መውሰድ ብቻ ሳይሆን እግረኛ ጦሯንም ወደ ኢራን እስከ ማስገባት የሚደርስ ስልት ልትከተል እንደምትችል ተጠቁሟል። ይህን ተከትሎም አሜሪካ ወሳኟን የኢራን የነዳጅና የጋዝ መተላለፊያ ደሴት ካርግን ለመቆጣጠር ፈጽሞ እንዳታስብ ብሎም ወረራ ለመፈጸም የምትሞክር ከሆነ ከባድ ምላሽ እንደሚጠብቃት የኢራን የውጭ ጉዳይ ሚኒስትር ክፉኛ አስጠንቅቋል። ዋሽንግተን በኢራን ላይ የምትፈጽመው ጥቃት በቀጠለበትና ኢራን የአጸፋ ጥቃት እርምጃ በአጎራባች ሀገራት ውስጥ በሚገኙ የአሜሪካ ጦር ሰፈሮች ላይ እየወሰደች ባለበት በዚህ ወቅት አሜሪካ የኢራን ግዛት የምትይዝ ከሆነ ጦርነቱ ይባባሳል የሚል ስጋት ፈጥሯል። ከዚህ ቀደም ዶናልድ ትራምፕ በደቡብ ኢራን የምትገኘውን ካርግ ደሴት የመቆጣጠር እቅድ እንዳላቸው ተናግሮ የነበረ ሲሆን ግጭቱ በተባባሰበት ጊዜ አሜሪካን ተግባራዊ የምታደርግ ከሆነ ኢራን ራሷን እንደምትከላከል አሳውቃለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ እንደተናገሩት እንዲህ ያለው ጅብደኝነት ከባድ መዘዝ ያስከትላል ሲሉም አሜሪካንን አስጠንቅቀዋል። ጨምረውም አሜሪካ እግረኛ ጦሯን አሰማርታ ወረራ የምትፈጽም ከሆነ የአገሪቱ መሪዎች አቀባበል ሊያደርጉላቸው ደቂቃዎችን እየቆጠሩ ነው በማለትም የአገራቸውን ዝግጁነት ገልጸዋል። የኢራን ነዳጅ ዘይት ኢንዱስትሪ ዋነኛ ማዕከል የሆነችው የካርክ ደሴት ከኢራን የባህር ዳርቻ በ55 ኪሎ ሜትር ርቀት ላይ ትገኛለች። ከወራት በፊት ጦርነቱ በተባባሰበት ጊዜ ፕሬዝዳንት ትራምፕ ደሴቱን በመቆጣጠር የኢራንን የነዳጅ ምርት በእጃቸው እንደሚያስገቡ በተደጋጋሚ ሲናገሩ እንደነበር ይታወሳል። ይህ በእንዲህ እንዳለ ግን በአሜሪካና በኢራን መካከል ንግግር ለመጀመር በአሸማጋዮች በኩል የዲፕሎማሲ መልእክት ልውውጥ እየተካሄደ መሆኑን ቃል አቀባዩ ተናግረዋል። በሌላ በኩል ግን ኢራን የአሜሪካ የአየር መከላከያ ስርዓትን ለመፈተን የባለስቲክ ሚሳኤሎቿን እያሻሻለች መሆኑ ተዘግቧል።
ኢራን የአሜሪካን የአየር መከላከያ ስርዓት ጥንካሬ በሚፈታተን መልኩ የባለስቲክ ሚሳኤል አጠቃቀም ስልቷን ማሻሻል መጀመሯን አሜሪካውያን ባለስልጣናትን ዋቢ በማድረግ ዎል ስትሪት ጆርናል አስነብቧል። ባለስልጣናቱ ለጋዜጣው እንደገለጹት የኢራን ጦር በአሁኑ ወቅት እጅግ ከፍተኛ ፍጥነት ያላቸውና ኢላማቸውን ለመምታት ወደ መሬት በሚዘገዘጉ የመጨረሻ ምዕራፍ ላይ አቅጣጫቸውን የመቀየር ብቃት ያላቸውን የባለስቲክ ሚሳኤሎች መጠቀም ጀምሯል ነው የተባለው። የአዲሱ ኢራን ስልትም ዘመናዊ የሚባሉ የአየር መከላከያ ስርዓት ሚሳኤሎችን ለመለየት ለመከታተልና አየር ላይ ለማክሸፍ የሚያደርጉትን ጥረት በእጅጉ አስቸጋሪ ለማድረግ ያለመ መሆኑ ተጠቁሟል። ይህ የኢራን እርምጃ በተጨባጭ ከተረጋገጠ በአገሪቱ የሚሳኤል ስትራቴጂ ላይ ትልቅ እድገት መኖሩን የሚያሳይ ሲሆን በመካከለኛው ምስራቅ ለተሰማሩ የአሜሪካና አጋሮቹ የጸረ ሚሳኤል መከላከያ መረቦች ላይ ከፍተኛ ፈተና የሚደቅን ይሆናል ነው የተባለው። የአዲስ ሪፖርት ይፋ የተደረገው በቀጠናው ከፍተኛ ወታደራዊ ውጥረት በነገሰበት እንዲሁም ከጊዜ ወደ ጊዜ እየረቀቀ የመጣውን የሚሳኤል ስጋት ለመመከት አሁን ላይ ያሉ የአየር መከላከያ ስርዓቶች ያላቸውን ብቃት አጠያቂ እየሆነ በመጣበት ወቅት መሆኑም የጉዳዩን አሳሳቢነት ከፍ አድርጎታል። 9ኛው ዙር የአሜሪካ ጥቃት። የአሜሪካ ጦር በኢራን ወታደራዊ ኢላማዎች ላይ ተጨማሪ ጥቃቶችን መፈጸሙን ፕሬዝዳንት ዶናልድ ትራምፕ በይፋ አሳውቀዋል። ፕሬዝዳንቱን እርምጃ የወሰዱት ከኢራን ጋር በተካሄደው ግጭት ሕይወታቸውን ላጡ ታላላቅ የአሜሪካ አርበኞች መታሰቢያና ክብር ይሆን ዘንድ መሆኑን ገልጸዋል። ኢራን ከፍተኛ ወታደራዊ ጉዳት ደርሶባታል ሲሉ ተደምጠዋል። ፕሬዝዳንት ትራምፕ በሰጡት መግለጫቸው የተሰነዘረው ጥቃት ስትራቴጂካዊና ከባድ እንደነበር ጠቁመው ኢራን አሁን ላይ በወታደራዊ መስክ በጣም ክፉኛ ጉዳት ደርሶባታል ሲሉ ተደምጠዋል። አገሪቱ ካሁን በኋላ ቀደም ሲል በአሜሪካና በአጋሮቿ ላይ ደቅና የነበረውን አይነት ወታደራዊ ስጋት የመፍጠር አቅም እንደሌላት አብራርተዋል። የባህር መተላለፊያውን እኛ ነን የምንቆጣጠረው ሲሉም ተደምጠዋል። የቀጠናውን የባህር ላይ የበላይነት በተመለከተም ትራምፕ ጠንከር ያለ መልእክት አስተላልፈዋል። የባህር ሰላጤውን ቁልፍ የንግድ መተላለፊያ መስመር ሙሉ በሙሉ እኛ ነን የምንቆጣጠረው፣ እነሱ አሁን ላይ ምንም የሚቆጣጠሩት ነገር የለም፣ አቅም አጥተዋል ሲሉም የዋሽንግተንን የቀጠናውን የበላይነት አውጀዋል። ይህ የባህር መተላለፊያ መስመር ለዓለም አቀፍ የነዳጅ ንግድ ወሳኝ በመሆኑ በአሜሪካ ቁጥጥር ስር መዋሉ ትልቅ የጂኦፖለቲካዊ ለውጥ መሆኑን አመላክተዋል። ፕሬዝዳንቱ ዋሽንግተን በኢራን የኒውክሌር ፕሮግራም ላይ ያላትን ጽኑ አቋም በድጋሚ አንስተዋል። ኢራን በምንም አይነት ሁኔታና መስፈርት የኒውክሌር መሳሪያ ባለቤት ልትሆን አትችልም፣ አንፈቅድም ሲሉም የኒውክሌር መሳሪያ የማበልጸግ ህልማቸውን የአሜሪካ የመከላከያ ኃይል እንደሚያከሽፈው ዝተዋል። በመካከለኛው ምስራቅ የሚታየን ውጥረትም በአሜሪካ የስለላና ወታደራዊ መዋቅር አማካኝነት በቅርበት እየተከታተሉት መሆኑን ማንኛውም አይነት ጥቃት ለመመከት ዝግጁ መሆናቸውን አሳውቀዋል። ፕሬዝዳንት ትራምፕ በኢራን ላይ ከባድ ጥቃት እንደደረሰና ይህም ሰሞኑን ለተገደሉ 3 አሜሪካን ወታደሮች ክብር ሲባል የተፈጸመ እንደሆነም በዝርዝር ተናግረዋል። 3ቱ ወታደሮች የተገደሉት ኢራን በዮርዳኖስና በኢራቅ በፈጸመችው ጥቃት ነው ተብሏል። ጥቃቱ ለ9 ተከታታይ ቀናት እንደቀጠለና ትናንት ምሽት አዲስ ጥቃት እንደተከፈተም የአሜሪካ ማዕከላዊ ሴንትኮም ገልጿል። በመላ ኢራንም ከፍተኛ ፍንዳታዎች ተሰምተዋል። ከመንግስት ጋር ግንኙነት ያለው ታስኒም የዜና ወኪል እንደዘገበው አሜሪካ በፈጸመቻቸው ጥቃቶች ታብሪዝ፣ ቻባሃር፣ ኮናራክ፣ ባንዳር ማሻርና ባንዳር ኢማም ካኒን ጨምሮም በርካታ ከተሞች ተመትተዋል ነው የተባለው። በሌላ በኩል 2 ነዳጅ ጫኝ መርከቦች ወሽመጡን ለማቋረጥ ሲሞክሩ ፍንዳታ እንዳጋጠማቸው የኢራን መገናኛ ብዙሃን ዘግበዋል። የኢራን እስላማዊ ቤታዊ ጥበቃ ዘብ መርከቦቹ ደህንነቱ ባልተጠበቀና አደገኛ በሆነው ዱባይ መስመር እየተጓዙ ሳለ ፍንዳታ አጋጥሟቸዋል ሲል ተደምጧል። ሴንትኮም ግን ይህን አስተባብሏል። አሜሪካ ቴህራንን በሆርሙዝ ሰላጤ መርከቦች ላይ የምትፈጽመውን ይህን ጥቃት ለማስቆም ወታደራዊ ስፍራዎችና የመገናኛ ኔትወርኮችን ኢላማ እንዳደረገች ገልጻለች። ኢራን በበኩሏ ለጥቃቱ በሶሪያ ድንገተኛ ጥቃት በመፈጸም በዮርዳኖስ አቃባ አየር ማረፊያ አሜሪካ የጦር አውሮፕላን ኢላማ በማድረግ አጸፋ መስጠቷን ገልጻለች። በቀጠና ያለው ግጭት ተባብሶ የቀጠለ ሲሆን የኩዌት ወታደር ኃይል ኢራን ሄዶን ጥቃት አክሽፌያለሁ ሲል ተደምጧል። በደቡባዊ ምዕራብ ኢራን በሚገኘው የዳርኮቬን የኒውክሌር ማመንጫ ግንባታ ቦታ ላይ በሚሳኤል የተሰነዘረ ጥቃት ማረፉን የኢራን አቶሚክ ኤነርጂ ድርጅት አስታውቋል። በወጣው ይፋዊ መረጃ መሰረትም ሚሳኤሉ ያረፈው በፕሮጀክቱ ክልል ውስጥ ሲሆን የአጋጣሚም በኢራን የኒውክሌር መሰረተ ልማቶች ላይ የሚሰነዘሩ ጥቃቶች እየሰፉ ነው የሚሉ ስጋቶችን በዓለም አቀፍ ደረጃ አጠናክሮታል። በአካባቢ የተሰነዘረውን ጥቃት በተመለከተም እስካሁን በነጻ አካላት የተረጋገጠ መረጃ የሌለ ሲሆን በቦታው ላይ ስለደረሰው የጉዳት መጠንም ቢሆን በግልጽ የታወቀ ነገር የለም። ቀጥሎ ባለው የአሜሪካ ጥቃት በኢራን በርካታ አካባቢዎች ፍንዳታ የተሰማ ሲሆን በዚህ ሳቢያም የተዘጉ ስራዎች መኖራቸውና ሰራተኞች ስራ እንዳይገቡ መደረጉን ቢቢሲ ዘግቧል። አሜሪካ ቴህራን በሆርሙዝ ሰላጤ በሚተላለፉ መርከቦች ላይ የምታደርሰውን ጥቃት ለመግታት እንዲቻል በወታደራዊ ቦታዎችና የመገናኛ አውታሮችን ኢላማ አድርጋም እያጠቃች ይገኛል። በሁለቱ ወገኖች መካከል ተደርሶ የነበረ የተኩስ አቁም ስምምነት ማብቃቱ ከተገለጸ ወዲህ እየተፈጸመ ያለው ጥቃት 9ኛ ምሽቱን አስቆጥሯል። ጥቃቱን አስመልክቶ የኢራኑ ታስኒም የዜና ወኪል እንደዘገበው ታብሪዝ፣ ቻባሃር፣ ኮናራክ፣ ባንዳር ማህሻርና ባንዳር ኢማምን ጨምሮ በተለያዩ የኢራን ከተሞች ጥቃት ተፈጽሟል። የአሜሪካ ጥቃት እስከቀጠለ ድረስ በሆርሙዝ ሰላጤ ምንም አይነት ነዳጅ እንደማያልፍ የኢራን ቤተ ዘብ አስጠንቅቋል።
ይህን ተከትሎም ቴህራን ከባድ ማስጠንቀቂያ ያዘለ አስቸኳይ መግለጫን ያወጣች ሲሆን ድርጊቱ ቀጠናው ወደማይመለስ የጦርነት ቀውስ ውስጥ ሊከተው እንደሚችል አስጠንቅቃለች። የኢራን ጦር በበኩሉ ሕግ የሚጥሱ መርከቦችን ኢላማ እንደሚያደርግ አስታውቋል። 2 ነዳጅ ጫኝ መርከቦች መፈንዳታቸውን የገለጸው የኢራን ጦር የአሜሪካ ዘመቻ እስከቀጠለ ድረስ አካባቢው ደህንነቱ ያልተጠበቀ ሆኖ እንደሚቀጥል አስጠንቅቋል። የአሜሪካ ማዕከላዊ ዕዝ በበኩሉ 6 መርከቦች አቅጣጫ ማስቀየሩን ገልጿል። በየካቲት 28 የተጀመረው ይህ ግጭት በሺዎች የሚቆጠሩ ሰዎችን ለህልፈት የዳረገ ሲሆን በዓለም አቀፍ የኤነርጂ አቅርቦትና በዋጋ ግሽበት ላይ ከፍተኛ ስጋት ፈጥሯል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።